እንተረጉመዋለን። ከዛ እነዚህ አካሎች በእምነታቸው ምክንያት ተፈተኑ። በህዝብ ፊት ቆመው ከአንዱ አምላክ ከአላህ በስተቀር ሌላ ማንም በእውነት የሚመለክ አምላክ የለም ብለው በጋር ተናገሩ። በጊዜውም የነበረው ንጉስ በእነዚህ ላይ አወጀባቸው እንዲያዙና እንዲገደሉ። ከዚያ በኋላ እነዚህ ወጣቶች ከእምነታቸው የማይመለሱ ከሆነ ወደ ግድያ እንደሚሄዱ ሲያውቁ ጊዜ እምነታቸውን ይዘው ጥለው ሸሹ። በአቅራቢያቸው ወደሚገኝ ዋሻ ውስጥ ገቡ። በዛ ዋሻ ውስጥ ገቡ። አላህ Subhanahu Wa Ta'ala እነዚህን አካሎች ጠበቃቸው በሚገርም ተአምራዊ አጠባበቅ። የአላህን ድንቅ ስራ ተመልከቱ። እነዚህ ዋሻ ውስጥ ገቡ። አንድ ውሻ አብረው ተከትሏቸው ነበር። ያን ውሻ አላህ Subhanahu Wa Ta'ala ዋሻ ውስጥ እንዲገባ አልፈቀደለት። በሩ ላይ ቁጭ ብሎ ለክ ወደ ፊት ዙሯል፣ እነሱን ይጠብቅ ዘንድ ማለት ነው። እዛው ቆሟል። ለምንድን ነው አላህ Subhanahu Wa Ta'ala ውስጥ ላይ እንዳይገባ ያልፈቀደለት? ውሻው ግን እንዳለ ነው። ተመልከቱ። ሳይበሰብስ ምን ሳይል ቁጭ አለ። ለምን ያክል ጊዜ? ለ309 ዓመት ያክል ቆዩ። ገብተው ዋሻው ውስጥ እንቅልፋቸውን ብቻ ነው አላህ እንቅልፍ ብቻ ለቀቀባቸው። ለ309 ዓመት ወለቢቱ ፊ ከህፊሂም 300 سنين وازدادوا 9 በዋሻው ውስጥ 300 ዓመት ቆዩ፣ 9ንም ጨመሩ ይላል። 309 ዓመት ቆዩ። እንቅልፍ ነው የተለቀቀባቸው። ያ ጀማዓ ለምንድን ነው ውሻው ውስጥ እንዳይገባ የተደረገው ከተባለ ምክንያቱም አላህ መላእክቶችን ሊልክላቸው ነው። ለምን? ለነዚህ ለዋሻው ባለቤቶች ውስጥ ገባላቸው ወደ ቀኝና ወደ ግራ እንዲያገላብጧቸው ገብታችኋል አይደለ? ወንቀልቡሁም ذات اليمين وذات الشمال አለ። ወደ ቀኝና ወደ ግራም አገላብጣቸዋለሁኝ አላህ አላህ። ያ ማለት ሰውነታቸው በአንድ ቀኝ ጎን ብቻ ቢተኙ ይጎዳል አይደለ? ያ እንዳይሆንባቸው አላህ Subhanahu Wa Ta'ala መላእክቶችን ልኮ ወደ ቀኝ ወደ ግራ ያገላብጧቸው ነበር። ገብታችኋል? መላእክቶች ደግሞ ውሻ ካለበት ቦታ ሊገኙ አይችሉምና ያንን ውሻ እንዳይገባ ያደረገው አላህ Subhanahu Wa Ta'ala ለዚያ ملاك جبريل عليه السلام من على إنا نحن معاشر الملائكة لا ندخل بيتا فيه كلاب وتماثيل على ملائكة وشانا مثل كان لبث بيتا نجيم كتاشوا الله ስለዚህ ያለው ለምንድን ነው ውሻ ካለበት ቦታ የማይገኙት መላእክቶች ከተባለ ምክንያቱም መላእክቶች ንጹህ ናቸው፣ ጣሃራ ናቸው። ጣሃራ ቦታ ካለ በስተቀር አይገኙም። ወታችኋል? የተወሰኑ መላእክቶች ሲቀሩ እነዚያም ማን ናቸው? መለኩል መውት የሞት መልአክ። እርሱ የትም ቦታ ብትሆን ሞት يوصلها زي كتوسب كذلك لكن هو كتبت اعمال العباد يسوي انصراء صحافيዎች መላእክቶች وان عليكم لحافظين كراما كاتبين يعلمون ما تفعلون ብሏል። በእናንተ ላይ የተከበሩ ጠባቂዎች አሉ ይላል። ገፈርቸው وان عليكم لحافظين በእናንተ ላይ ጠባቂዎች አሉ كراما كاتبين የተከበሩ የሆኑ መላእክቶች ጸሐፊዎች እያለ ገለጻቸው። يعلمون ما تفعلون የምትሰሩትን ሁሉ ስራ ያውቃሉ። እነዚህ አይለያቸውም። ملائكة الرحمة يزلت ملائكة جن نزيا جاينت نجاسة بطلاء أي الناس بتشا خاصة عشان هذا الكلام من النبي صلى الله عليه وسلم ومن جبريل عليه السلام عام يراد به الخصوص وهي ملائكة الرحمة يزلت ملائكة عشان تمتى سببت كل ملائكة لو نجاسة بطلاء جن ما غير الله قلت الله يعني أن يجبوا زاء قلب تعشون بالملائكة ونقلبهم ذات اليمين وذات الشمال እነዚህ ለ309 ዓመት ማን ጠላት ወደዚያን እዛ እንዳሉ አውቀዋል። ንጉሶች ያገሪቱና ሰራዊቶቻቸው በተቻለ አይደል እዛ እንዳሉ ያውቃሉ። ነገር ግን ሄደው ማውጣት አልቻሉም። እነዚያን የዋሻ ሰዎች ልክ ሲቀርቡ ጊዜ አላህ Subhanahu Wa Ta'ala በልባቸው ውስጥ ማንም ጠላት መጥቶ ጫፋቸው እንዳይነካ ሽብርን ይጥልባቸው ነበር፣ ይፈሩ ነበር። لو اطلعت عليهم الى محمد ويزان ብቅ ብትል ኖሮ لوليت منهم فرارا የምትሸሽ ሆነህ ጀርባህን ስትበሩት ከነበርና ወለሙሊተ منهم رعبا ከእነርሱ ልብህ በሽብር በተሞላሽ ነበር ይላል። ማንንም ጠላት መጥቶ እነሱን ለመያዝ የተፈርቶ የተሸበረ ሆኖ ጀርባውን ሰጥቶ የሚሮጥ ቢሆን እንጂ በሰላም አይቆማት ነበር። ይሄን ሁሉ አላህ Subhanahu Wa Ta'ala ያደረገው ለእነርሱ ክብካቤ ነው። ምክንያቱም መሲሁን በትክክለኛ መንገድ የተከተሉ መልካም የአላህ ባሪያዎች ነበሩ። እነዛ ልጆች ምን ያህል ወደሚለው እንምጣ። በደንብ አስተውላችሁ ከሆነ ቁርአን ላይ ምን ያክል እንደሆነ የሚያውቃለ እና በባንከ ያ سيقولون ثلاثة رابعهم كلبهم سيقولون ይላሉ ማለት ثلاثة ሶስት ናቸው
ራቢዑሁም ከልቡሁም አራተኛው ውሻቸው ነው ይላሉ። አይሁዶች መተው ነብይ ካሉ በስተቀር የነዛን ታሪክ ማንም ሊያውቅ የሚችል የለም ብለው መተው ነብዩ ሰለላሁ ዐለይሂ ወሰለም የነብይነታቸው ማረጋገጫ ይሆን ዘንድ አላህ ይሄን ሰጣቸው። የነዚህን ታሪክ አላህ ነው ያወረደ በተወያው ቋንቋ የሚአምራ ህዝቦች እንደሆኑ ሙሐመድ ነብይ ከሆነ ያለት የነክ ይነግረናል ብለው መተው ጠየቋቸው። ያቀረቡላቸውንም ቻሌንጅ መለሱላቸው። አላህ ግን ትኩረት እንዲያደርጉ የፈለገው ምኑ ላይ ነው? በእነዚያ ላይ ያደረገውን ድንቅ ስራና ተራር ነበረ። ሰየቁሉነ ሰላሰቱ ራቢዑሁም ከልቡሁም አለ አምላካችን አላህ። ሁሉም አለ ሶስት ናቸው እነዚያ ዋሻ ሰዎች አርጋ ውሻቸው ይላሉ። ወየቁሉነ ኸምሰቱን ሳቱሁም ከልቡሁም ረጅማን ቢልገይብ ወየቁሉነ ያሉ ኸምሰቱን አምስት ናቸው ሳዲሱሁም ስድስተኛቸው ደግሞ ውሻቸው ነው ይላሉ። ረጅማን ቢልገይብ የሩቅ ነገርን በመገመት እያለ ተናገረ። አሁን እዚህ ቦታ ላይ ይሄን አላህ ተዓላ በግምት አወገዘው። ይሄን በደንብ አስተውሉ እንድታውቁ። ምክንያቱም እንደ ሸያሙ ኢላ ቀሊል ብሏል አላህ አይደለ? ጥቂት አካል ካልሆነ በስተቀር አያውቃቸውም ብሏል አይደለ? ስለዚህ ጥቂት ከተባለ አብዱላህ ኢብኑ አባስ ሲናገር ወአና ሚነል ቀሊል አለ፣ እኔ ከነዚህ መካከል ላይ ያለሁኝ እያለ ይናገራል። ታዲያ እንዴት ነው ሊያውቅ የቻለው አብዱላህ ኢብኑ አባስ? አያውን በደንብ አድርጋችሁ ተደብር እንድታደርጉት ላሳያችሁ። አላህ ሱብሓነሁ ወተዓላ ሶስት ናቸው አራተኛቸው ውሻቸው ነው ያለውንና አምስት ስድስት ነው ያቸውን አወገዘው። ረጅመን ቢልገይብ ብሎ ገለጸው። ከዚያ በኋላ ያለውንስ ላ ይሄንን በጥርጣሬ መልክ አላደረገውም። ቀጣዩ ሰየቁሉነ ሰላሰቱ ራቢዑሁም ሰባት አያውቃቸውም እያለ አላህ ሱብሓነሁ ወተዓላ ተናገረ። አያቸው አይደለ? ስለዚህ አብዱላህ ኢብኑ አባስ ወአነ ሚነል ቀሊል አለ፣ እኔ ከነዛ ጥቂት ከተባሉት ከሚያውቋቸው መካከል። ስለዚህ ስንት ናቸው? ስምንተኛቸው ውሻቸው ነው። ምክንያቱም አላህ ሱብሓነሁ ወተዓላ ከዚያ በፊት ያለውን በጥርጣሬ በግምት እነዚያ ወጣቶች በተጉ ጊዜ ፈቃሉ ረበና አቲና ምን ለድንከ ጌታችን ሆይ ከአንተ የሆነን እዝነትን ለግሰን አሉ። ወሀይእ ለና ሚን አምሪና ረሸዳ ደግሞ ቅኑን ነገር አመቻችልን ብለው መልካሙን ነገር አመቻችልን ብለው አላህን ለመኑት። ወضرب على آذانهم في الكهف سنين عددا ለብዙ ዓመታት وكذلك بكناهم ልክ እንዲሁ ቀሰቀስኳቸው አለ ሊየተሳአሉ በይነሁም በመካከላቸው እንዲጠያየቁ ዘንድ ልክ ከ309 ዓመት በኋላ ተነሱ። قال قائل منه على ملكه الله ከመካከላቸውም ተናጋሪው እንዲህ ሲል ተናገረ። ውስጥ ቆየረው አሉ ለቢስና የውመን አው بعض يوم ዝጋት ተአምሩ ሶስት ዓመት ቆይተው ቀን ወይንም የግማሽ ቀን ቆይታ ያክል ብቻ እንዲሰማቸው ነው ያደረገው። አያችሁ ያ ጌታችን አላህ አዋቂ ነው።
ዘባችሁ እስኪ ምግብ አንዳችን ሄዶ እንዲገዛ እንልክ ተባባሉ። فلينظر ተባባሉ ወይተለጠፍ አደራ أو يوعدكم في التي كان دنجتاቸው ለጣዋቸው ይመልሷቸው ولن تفلحوا أبدا በመንገዳቸው ከተበላችሁ ደግሞ መቼ ሆናት ነው ያስፈራል። አሁን ስለ ተውሂዳቸው ነው የሚያስቡት። ያ መንገድ ከኢስላም ካስለቀቋቸው ወደ ባዕድ አምልኮ ከመለሱን መቼም አንድንምና አደራችሁን ተደብቆ ይሄድ ይግዛ ተባባሉ። ልክ ሲሄዱ ጊዜ እዚህ ጋር ሲሄዱ ጊዜ ዘመናት ተቀያይረዋል አልፈዋል። ከዚያ በኋላ ልክ ፍራንክ ሲታይ ዛሬ ዘመን ፍራንክ አይደለም የሚያዙት። ከየት ናቸው ተባሉ፣ ታወቁ። ከዛ በኋላ ተገኘ ከየት ነህ የዋሻው ሰዎች ነኝ ብለው አሳወቀ። ሱብሃነ ወተዓላ ይቀሰቀሳቸው። አያችሁ ጊዜውን ካመቻቸው በኋላ ነገር ግን እነዚህ አካሎች ወደ ባዕድ አምልኮ የገቡ ናቸው። ልብ በሉ፣ ወደ ባዕድ አምልኮ የተጠጉ ናቸው። አንዱን አምላክ አላህን ያውቃሉ። ወታቸዋል። እነዚያን የዋሻ ሰዎች ደግሞ በጣም መልካም ሰዎች መሆናቸውን ያውቃሉ። ግን ወደ ሽርክ ገብተዋል። እነዚህ ሰዎች ልብ በሉ፣ እነዚህን ያከብሯቸዋል። ስለዚህ ወከዛሊከ አዕተርና ዐለይሂም አላህ ቀጥሎ ልክ እንዲሁ እነርሱን እንዲገኙ አደረኳቸው አለ። አገኟቸው። አላህ ነው አውቆ እንዲገኙ ያደረገው። ለምንድን ነው ይሄን ያደረገው? ሊያዕለሙ ሊያውቁ ዘንድ አለ እነ ወዕደላሂ ሐቅ የእኔ የአላህ ቃል ቀጠሮ እውነት እንደሆነ እንዲያውቁ ዘንድ። ምን አይነት ቀጠሮ? አላህ ሙታኖችን ዳግም እንደሚያስነሳቸው ለማሳየት ያደረገው ድርጊት ነው ይሄ። ከ309 ዓመት በኋላ ያው እናስነሳዋቸው እነዚህን እናንተንም ቢሆን የትንሣኤ ቀን ለማስነሳት ከሙታንን የሚሳነኝ አይደለም የሚለውን ነገር በልባቸው ላይ ሊያጸድቅላቸው አላህ የሚያደርገው። ወከዛሊከ አዕተርና ዐለይሂም ሊያዕለሙ አነ ወዕደላሂ ሐቅ ወአነ ሰዓተ ላ ረይበ ፊሃ ትንሣኤ ምንም ጥርጥር እንደሌላት ላረጋግጥላቸው ዘንድ ነው አለ። ትንሣኤ ማለት ከሙታን መነሳት ማለት ነው። ያውና ከ309 ዓመት በኋላ እነዚህን ያስነሳሁኝ አምላክ እናንተንም ነገ የትንሣኤ ቀን ማስነሳት ለኔ የሚሳነኝ አይደለም የሚለውን ሊያረጋግጥላቸው ዘንድ ነው አላህ ሱብሓነሁ ወተዓላ። ኢዝ የተናዘዑነ በይነሁም አምረሁም በመካከላቸውም በነገራቸው ላይ ሲጨቃጨቁ በነበር ጊዜ ይላል። فقال ابن عليهم بنيانا ከዚያ በኋላ እነዚህ ሰዎች ተመልከቱ በእነርሱ ላይ ቤተ አምልኮን ሰሩባቸው ተባባሉ። ለታቻ قال الذين غلبوا على امرهم لنتخذن عليهم مسجدا በነገራቸው ላይ ያሸነፉ አካሎችም በእነርሱ ላይ ቤተ አምልኮን እንሰራባቸዋለን አሉ። እና ይህ ነው ጻድቆቻቸውን መልካሞቻቸውን إنهم إذا مات فيهم الرجل الصالح بنوا عليهم مسجدا እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም لعنة الله على اليهود والنصارى ያሉ ይናገራሉ። እነርሱ መልካሞቻቸው ላይ በመጣቸው ጊዜ በእነርሱ ላይ ቤተ አምልኮን ይሰሩባቸዋል ብለው ተናገሩ። ከዚያ በኋላ የኢሳን መንገድ የበረዙ ሰዎች ናቸው እነዚያ ሰዎች። በእነዚህ ጻድቅ ናቸው ቅዱስ ናቸው በሚል ቤተ አምልኮ ሰሩባቸው። በዚያ ለነተኺዘና ዐለይሂም መስጂዳ እያለ ይናገራል። እንዳጠቃላይ ይህ ነው የዋሻው ሰዎች ታሪክ። እጅግ በጣም አስደናቂ አካሎች ናቸው። وترى الشمس إذا طلعت تزاور عن كهفهم ይላል። ፀሐይ በምትወጣ ጊዜ እነርሱን እንዳታንጸባርቅላቸው አላህ የፀሐይን አቅጣጫ ሁሉ ይቀይርላቸው ነበር። የሚገርማቸው ذات اليمين وإذا غربت تقلبهم ذات الشمال وهم فجوة ذلك من آيات الله الله ድንቅ ተአምራቶች ነው ያለ ይናገራል። እነዚህን መልካም ባሮች አላህ ወዷቸዋልና የፀሐይን አቅጣጫ ለነሱ ሲል ይቀይርላቸው ነበር። በዋሻው በምታልፍ ጊዜ እንዳታንጸባርቃቸውና እንዳትጎዳቸው እያለ አያችሁ ፀሐይ
አላህ Subhanahu Wa Ta'ala ይቀይርላቸው ነበር አቅጣጫውን። እና እነዚህ ናቸው አሽራ ሰዎች እጅግ በጣም አላህን የሚፈሩ ደግና መልካም የተውሂድ ባለቤቶች ነበሩ። فقالوا ربنا السماوات والارض በንጉሱ ፊትና በሀገሪቱ ህዝብ ፊት ላይ ቆመው ይሄ ተናገሩት። ጌታችን ከሰማያት የምድር ጌታ አንዱ አምላክ አላህ ብቻ ነው አሉ። ለን نعبد من دونه اله لن ندعو من دونه اله ከሱ በስተቀር ሌላ ማንንም ማምለኮች አንጠራም ያሉ ጀግኖች ናቸው። እና ይሄን ይመስላል። እሺ ዜዶ መናገር ትችላለህ ወይንም መናገር ትችላለሽ? አንድ ልጨምር አንዴ። እሺ ዜዶ መናገር ትችላለሽ ወይስ በውስጥ ናልሽ? ይሰማል? እሺ ስለ አስሐቡል ጀነት ሰዎች እሺ ሌላ ጊዜ እናወራለን። ወንድም ሌሎች እድል እንስጣቸው። አስሐቡል ጀና ሱራ ኑን ላይ ተጠቅሰዋል። የታሪክ ሰዓት ሌላ ጊዜ ኢንሻአላህ። እሺ ጥያቄ አለ ገንዘብ ሌላ ከላይ ዳሱ ሱረቱል ፊልም አለ ሌላ ጊዜ ኢንሻአላህ። ዳሱ እሺ ናሙስ الو በቃ ማያወሩ ከሆነ ስለ አስሐቡል ፊል እስቲ እንደው ነገር እስቲ ኢንሻአላህ أصحاب الفيل سلا أصحاب الأخدود እንደው ማታቀበን መጥቼ ብታስቀረኝ ደስ ላይ ነበር ወላሂ ወሰለ ወሱ ኢንሻአላህ ወዘን እየሰማ ነው ወንድም። ቆይ እኔ አሁን ዱባይ ቢመጣ አንተን ማግኘት እችላለሁ? ኢንሻአላህ እንገናኛለን። ቆይ አንተን ማግኘት እችላለሁ ዱባይ ቢመጣ? ኢንሻአላህ። እሺ ናሙስ የወረች ጥያቄ ከሌለ እሺ እንጀራ አትችልም እያለ ነው። እንጀራ አትችልም ይሻላል። ሁሴን እንዳንተ እኮ የሚያስቀረን የለም። እሺ إنه لا يئس من روح الله إلا القوم الكافرون. السلام عليكم. عليكم السلام ورحمة الله وبركاته. አንድ ጥያቄ ነበረኝ። አንድ ሰው የቀብር ቅጣት የሚቀጣው ከሞተ በኋላ ነው ወይስ ቀብሩ ውስጥ ከተቀበረ በኋላ ነው? ከሞተ በኋላ። ከነዛ ባይቀበሩም የቀብር ቅጣት አለባቸው ማለት ነው? አዎ። ሽኩራን። ያው እሺ
ወንድሜ እንተ ሻለህ ወይ? አዎ ተሽሎኛል አልሐምዱሊላህ። السلام عليكم. عليكم السلام ورحمة الله وبركاته. وش እንዴትነህ? داعي الحمد لله. እኔ የምልህ ውዶ ማድረግ እንዴት ልበልህ? እርጉዝ ነኝና ውዶ ሳረግ እግሬ መታጠብ አልችልም። ዝም ብዬ በውሃ ነክቼ ነው የምሰግደው። በደንብ እንደ በተፈሮችሽ መካከል መግባቱን ለማረጋገጥ ያንን ጥንቃቄ አድርገሽ እንትን ማለት ውዱ ማድረግ እንደዛ ማድረግ። እሺ ወንድም አመሰግናለሁ። እሺ السلام عليكم. وعليكم السلام. እንዴት ነህ? ሴት መላጣ ከሆነች ሂጃብ ማድረግ ግዴታ ነው እንዴ ይላል። አዎ ባሏ እንዳታንጸባርቅ ነው። እሺ ምን አልከኝ? انت شنو بسوي مش انا منبر እንዴት የተሻለ ነው አልሐምዱሊላህ። ፈጣሪ ያሻራል እና አብሽር በርታ። ምንም ጥያቄ የለም። ዝም ብለህ ለመጠየቅ ብቻ ነው የገባሁት። መርሐባ ጀዛከላህ ኸይር። ሰላም እንዴት ነህ? ሰላም አማን ነው? ደህና ነህ? አለን አልሐምዱሊላህ። አላ እሺ መስለም ፈልጌ ነበረ። እሺ መስለም ፈልገሽ ነው? እሺ ስለ እስልምና ሰምተሻል ከዚህ በፊት አይደለም? አይ ብዙም ትምህርት የለኝም ባዘው። እሺ ባጭሩ ስለ እስላም ልንገርሽና ከዛ በኋላ ሻለሽ። እሺ እሺ ባጭሩ እስላም ብሎ ማለት አምላክ በነብያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ Subhanahu Wa Ta'ala ከመጀመሪያው ነብይ ጀምሮ እስከ መጨረሻው ነብይ ድረስ ነብያትን ሁሉ ያዘዘበት ብቸኛው መለኮታዊ ሃይማኖት ነው። ይሄን በቁርአን ላይ ሲናገር ምን ይላል? شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት ደነገግኩላችሁ ከናንተ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ ደንግጌላቸው የነበረውን ሃይማኖት እያለ ይናገራል። ስለዚህ አንደኛ ደንጋጊው አምላክ አላህ ራሱ ነው። ሁለተኛ የደነገገው ለነብያቶች ሁሉ ነው። ነብያቶች ሁሉ በየዘመናቸው ይሄን እስላምን ተከተሉ እያሉ ለተወለዶቻቸው ያስተምሩ ነበር። ለምሳሌ ያዕቆብ ያ በንየ ኢነላህ አስጠፋ ለኩም الدين فلا تموتن الا وانتم مسلمون ይላል። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጃት ይናገራል። ያዕቆብ ልጆች ሁላቸውም እኛ ሙስሊሞች ነን እያሉ እዚያው ላይ ቃል በቃል ይናገራሉ። أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون اسلمنا قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إلها واحدا ونحن له مسلمون يا ሁላቸውም ያዕቆብ ልጆች ባንድ እኛ ሙስሊሞች ነን እያሉ ይናገራሉ። ከነሱ መካከል አንደኛው ዮሴፍ የተመረጠለት ልጅ ነበር። ዮሴፍ በግብጽ ሀገር ላይ ስልጣንና ሹመትን ተሰጥቶ ነበር። እርሱም ራሱ ሙስሊም እንደነበር ቃል በቃል ሲናገር ምን ይላል? ተወፈኒ ሙስሊማን ወአልሂቅኒ ቢሷሊሒን አደራ አምላክ አላህ ሙስሊም አድርገህ ግደለኝ እያለ ይናገራል። ልክ እንዲሁ ሙሴ ሙስሊም ነበር። ልክ እንዲሁ ተከታዮቹ ሙስሊሞች ነበሩ። ማስረጃ ወኢዝ ቃለ ሙሳ ለቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን ሙሴ ለህዝቦቹ ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ብቻ ተመኩ እያለ አስተማራቸው ይላል። ህዝቦቹ ሙስሊሞች እንደነበሩ ሲናገሩ ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን ጌታችን አላህ ሆይ ሙስሊሞች አድርገህ ግደለን ይሉ ነበር ይላል። አብርሃም ሱረቱ አሊ ዒምራን ምዕራፍ 3 ቁጥር 67 ላይ ምን ይላል? ማ ካነ ኢብራሂሙ የሁድያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም ሙስሊም ነበር እያለ ቃል በቃል ይናገራል። ኖህ ቃል በቃል ሙስሊም ነኝ እያለ ይናገራል። ወኡሚርቱ አን አኩነ ሚነል ሙስሊሚን አለ ኖህ እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አምላክ ያዘዘው ሙስሊም እንዲሆን ነበር።
ይህ ነው የመሲሁ ሐዋርያቶች ቃል በቃል በሁለት ቦታ ላይ እኛ ሙስሊሞች ነን እያሉ ይናገራሉ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ وإذ أوحيت إلى الحواريين أن آمنوا بي وبرسولي قالوا آمنا واشهد بأننا مسلمون ይላል። ቃል በቃል ይላል ሐዋርያቶች እኛ ሙስሊሞች ነን አሉ ይላል። በሱራ አልዕምራን ላይ ልክ እንዲሁ ሐዋርያቶች فلما أحس عيسى منهم الكفر قال من أنصاري إلى الله قال الحواريون نحن أنصار الله آمنا بالله واشهد بأننا مسلمون ቢአና ሙስሊም እኛ ሙስሊሞች መሆናችንን መስክር አሉ እያለ ይናገራል። ይህን መንገድ ነው አምላክ የመጨረሻውን ዘመን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማስነሳና ይህን የቀደሙት የነቢያትን መንገድ ለትውልድ አስተምር ብሎ አላህ ሱብሓነሁ ወተዓላ አዘዛቸው። እርሳቸውንም የነቢያት የመጨረሻና መደምደሚያ ያደረጋቸው ከለላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ መልእክተኛ የነቢያቶቼ መደምደሚያ ነው እያለ ይናገርላቸዋል። ይህ ነው እና ኢስላም ማለት አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛ መለኮታዊ ሃይማኖት ነው። አምላክ ኢስላምን ከተከተላችሁ በቀጣዩ ዓለም የዘላለማዊ ሕይወትን ልሰጣችሁና ገነትን ላስገባችሁ እያለ ቃል ገብቷል። በቁርአን ላይ ሲናገር الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ይላል። እነዚያ ሙስሊም የሆኑትን ገነትን ግቡ ነው የምላቸው ከሞት በኋላ እያለ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም الجنة لا يدخلها إلا نفس مسلم አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባበትም እያሉ ይናገራሉ። ታዲያ የእስልምና አስተምህሮት የመጀመሪያው ትዕዛዝና አምር ምንድነው ከተባለ የትዕዛዛት ሁሉ ፊተኛና መጀመሪያ ምንድን ነበር? የነብያቶች ታውቃላችሁ፣ ያው ራሱ ነው። የትዕዛዛት ሁሉ መጀመሪያና ፊተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምላክ አንድና ብቸኛ እንደሆነ ማመንና እርሱን በብቸኝነት መገዛት ነው ያሉ ተናገሩ። ፈዕለም أنه لا إله إلا الله ይላል። ሙሐመድ ሆይ እወቅ ከእውቀትም ሁሉ የመጀመሪያውና ተቀዳሚው ከእኔ ከአምላክህ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም የሚለውን ማወቅ ነው እያለ ይናገራል። ያችሁ ነብያቶችም ይሄን ያስተማሩት ያ አንድ አምላክ በብቸኝነት መመለክ አለበት። አምላክ አንድ ብቻ ነው፣ በአንድነቱ ላይ ሶስትነት የለበት። አምላክ ዘላለማዊ ሕያው ነው፣ በሕያውነቱ ላይ ቦትነት የለበት። አምላክ መለኮት ብቻ ነው፣ በመለኮትነቱ ላይ ሰውነት የለበት። አምላክ ጌታ ብቻ ነው፣ በጌትነቱ ላይ ባርነት የለበት። አምላክ ኃያልና አሸናፊ ነው፣ በአሸናፊነቱ ላይ ተሸናፊነት የለበትም። በፍጹም ያሻረን ይሄን መለኮታዊ ባህሪያቶችን ያምላክን ለሰለም አስተማሩ። የነብያት ሁሉ ሃይማኖት የሆነውን ኢስላምን ለትውልድ እንዲከተሉ ይሄንን አስተምር ተብለው ታዘዙ። የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ በብቸኝነት እንድታመልኩ ተሰበኩ። አላህ በቁርአን ላይ ሲናገር ምን ይላል? በልጃአ ቢልሐቅ ወሰደቀል ሙርሰሊን ሙሐመድ እውነትን ይዞላቸው መጥቷል ከእኔ ዘንድ እንዲሁም የቀደሙትንም ነብያት እውን ብሏቸዋል ወይም አረጋግጧቸዋል እያለ ይናገራል። ይሄ ነው ኢስላም ብሎ ማለት። እሺ ኔትሽናሽን أشهد أن محمدا رسول الله ولا مسلمون شو قال يا ቃል ይባላል። የእስልምና ሃይማኖት የመጀመሪያ አነ ሙሐመድን ረሱሉላህ ሙሐመድን የአላህ መልእክተኛ ናቸው ይመሰክራሉ ማለት ነው። ይሄ ነው እና ወገሱል ይተባሉ ተባሉ። እነሱ ምን አሉ? እነሆ በአምላካችን በአላህ አምናል ባከው መልእክተኛና ነብይ አምናል ተቀበሉ። ወሽሀድ እዚህ ይመታል ምን ነው
እስልምና በመቀበሉ ምን ያከካው ዘንድ ሊሆን ነበር። አንድ ሰው ከሰለመ በኋላ ነው ተባለ የመጀመሪያ ያትን ተረፍና ቤት ነው። አንድ ሰው በሰለመበት ቀን ያለፈ ኃጢአቱን ሁሉ ሁሉ ይማቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላ ጅቡ ማ ቀለሁ አንተ ስለበን دي حنيفة إلى يسول جي تنانو لا تبديل الخلق لا يعني الله ፍጥረታቶችን እምነታቸውን መቀየር አይችልም። እምነታቸውን አትቀይሩባቸው፣ ለፈጠሯቸው ተዋቸው። ذلك الدين القيم يهنو قطتኛ ሃይማኖት አለ። ولكن اكثر الناس لا يعلمون ነገር ግን አብዛኞቹ ሰዎች ይሄን እውነት አያውቁም ካለ በኋላ منيبين اليه واتقوه واقيموا الصلاه ولا تكونوا من المشركين من الذين فرقوا دينهم وكانوا شيعا كل حزب بما لديهم فرحون አለ። منيبين اليه ወደ እኔ ተመላሾች ሆናችሁ ኑ እያለ ይጠራቸዋል ባሪያዎቹን። واتقوه እኔንም ብቻ ፍሩ واقيموا الصلاه ስግደትንም ለእኔ ብቻ ስገዱ አለ። ولا تكونوا من المشركين በእኔ ላይ ከሚያጋሩት አትሆኑ አለ። ይወሻላል። ይሄን ይመስላልና አንድ ሰው እስልምናን በመቀበሉ በቀጣዩ ዓለምስ ምን ተስፋ አለው? የተሰጠው ተስፋ አለ ወይ ሲባል ጊዜ አው አምላካችን አላህ Subhanahu Wa Ta'ala እስልምናን ለተቀበሉ ሰዎች ቃል በቃል በቁርአን ላይ ከሞት በኋላ ልክ እንዲሁ ደግሞ በዚያ ላይ ገነትን ሊያወርሳቸው ቃል ገብቷል። ይሄ በቁርአን ላይ ሲናገር ሱራ ሉቅማን ላይ ምን አለ? إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم على النزيا بأني آمنوا ملكامن يسر السوج لأن رسو جنة التي على درسوا موست زوتاري وجناتشو يأني كالم أونت نو أنا عشنا في النات ببنيهم كن يملكتشو من يالين نكرا بل إلا أبو تعالى من الله سورة البقرة لي وبشر الذين آمنوا عليه ملك وعد الله الذين آمنوا وعملوا الصالحات جنات لا እነዚያ በእኔ አምነው መልካምን ለሰሩ ሰዎች ገነትን ቃል ገብቼላቸዋለሁ እያለ እርሱ ራሱ ቃል እንደገባልን ይነግረናል። በሌላ ቦታ ላይ ليدخل المؤمنين والمؤمنات جنات ይላል። የወንድ አማኞችንም የሴት አማኞችንም ገነትን ላስገባቸው ቃል ገብቼላቸዋለሁ እያለ አምላክ አላህ Subhanahu Wa Ta'ala ቃሉን ራሱ ይሰጠናል። ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? الجنة لا يدخلها إلا نفس مسلمة ገነትን ሙስሊም ነፍስ እንጂ ሌላ ማንንም አይገባባትም ከወዲሁ እያሉ ይናገራሉ ማለት ነው። ይሄን ይመስላል። ከላይ ያለችው ልጅ ዚክራ የምትባለውን ፎሎ አድርጌ ማይ ትምህርቶችን እንድትማሪ ግሩፕ እንድትገቢ ታግዝሻለች። ከሷ ጋር አውርሽ። ሰማማሙ ኤም ፎሎ አድርጌሻለሁ መልሽልኝና ጽፍልሻለሁ በውስጥሽ። ከላይ ያለችው ዚክራ አውራት እሺ ስምሽ ፎሎ ባክ መልሽልሻለሁ። እሺ ጥያቄ ምንድነው? በነብዩ ከወረደው መጽሐፎች የነብያት አሁን መረጃ አለ? አሁን መረጃ አላችሁ? ምንድነው ማረጋገጫው? እንግዲህ አምላክ ያለፉትን የነብያቶችን ትምህርት ሁሉ በቁርአን ላይ ሰብስቦ ገልጾልናል። የሙሴ ትምህርት ምን እንደነበር፣ የመሲሁ ትምህርት ምን እንደነበር፣ የአብርሃም፣ የኢስሐቅ፣ የያዕቆብ ሁላቸውም ትምህርታቸው ምን እንደነበር የሁላቸውንም አምላክ አላህ Subhanahu Wa Ta'ala ሰብስቦ አደረገና በአንድ መጽሐፍ ላይ
ጥቅልል አድርጎ ገልጿል። አምላክ ደግሞ በጊዜም ከዛ በፊት የነበረው ህዝብ ከዛ በፊት ምን የለም አለ እንጂ ከዛ በፊት ነበረው አማኝ ታዲያ በምንድን ነው የሚመሩት? በምንድን ነበር የሚመሩት? በአምላክ ቃል። የአምላክ ቃል የወረደው በነብዩ አይደለም? አምላክ ያንን ለቀደሙት ነብያት ሲነግራቸው የነበረውን ትምህርት ለመጨረሻው ዘመን ነብይ ጥቅልል አድርጎ ነገራቸው። አብርሃምን ሲያስተምር እንደነበር የአባታችን ሙሴ መጽሐፍ ነበር። ሙሴ ጽፏን አሁን ከነብዩ በፊት እና አባታችን ሙሴ አሉ፣ እነ ዳውድ አሉ፣ እነ ሱሌማን የነሱ መጽሐፍ አለ። ለምሳሌ ማን የሰጠው? አሁን የነሱ መጽሐፍ እሺ ማን የሰጠው ለሙሴ መጽሐፍ? እግዚአብሔር ነው። ኦኬ እግዚአብሔር ነው። ሙሴ 5 መጽሐፍ ጽፏል። ኦኬ አንዴ አምላክ የሰጠውን መጽሐፍ ስለዚህ ያንን ያሉን ነበር ሲጽፍ የነበረው። ያን የሰጠው አምላክ ለሙሴ የሰጠው አምላክ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተገለጠና ከርሱ በኋላ ሙሴን ሲያስተምር እንደነበር ነገራቸው። በዚህ በቁርአን ላይ ነፍ የሙሴን ትምህርት ሰጣለሁ ከፈለክ እሺ በዚህ እሺ እንስማ። ለነብዩ ሰጠው ነው በልሽ። ከዚያ በፊት አይሰማም ድምጽ ይሰማል። ተግባብተና ያለው መሰለህ ለነብዩ በፊት የነ ሙሳ መጽሐፍ የነ ሙሳ መጽሐፍ የሌሎችም ነብያት መጽሐፍ የነ ኢሳይያስ መጽሐፍ ታዲያ የሙስሊም ህዝብ እንዴት ነበር? እሺ ሙስሊም አለ እዚያ በፊት በየዘመናቱ ከአዳም ጀምሮ ሙስሊሞች ነበሩ። እሱ ይሰማል ድምጼ ይሰማል። ከአዳም ጀምሮ ሙስሊሞች ነበሩ። ነብያቶች ሙስሊሞች ናቸው። ሙስሊሞች እንደሆኑ ማስረጃችሁ አምላክ ነገረን። አምላክ በሆነ ጊዜ ላይ ለአንድ ነብይ እንዴት ማረጋገጥ ይቻላል? የመጣው ይሄ በነብዩ ነው ወይ መጽሐፉ የወረደው? የሁሉም የነሙሳ ከማን ነው የወረደው? ለነብዩ በለው ሙሳ የጻፉት እዚያ በፊት የጻፉት መጽሐፍ ነው ማለት ነው። ሙሳ የሰጠውን ያን ቃል ሰጪው አካል ለነብዩ መሐመድ በርሳቸው ጊዜ ተገለጠና ለሙሴ የተገለጥኩት አምላክ ነኝ እያለ ለርሳቸው ደግሞ ያን ገለጠላቸው። ለምሳሌ አንተን ልጠይቅህ፣ ይሰማሃል? ሙሴ መጽሐፍ ጽፏል አይደለ? የማርያም ደግሞ ተጻፈ እያልከኝ ነው ምንድን ነው? አምላክ ለሙሴ ገልጦለት የነበረውን ቃል 5 መጽሐፍ ጽፏል። ለነብዩ ሰለላሁ ዐለይሂ ወሰለም ደግሞ ያን ገለጠላቸው። ልክ ለምሳሌ ከሙሴ በኋላ የሚመጡ ነብያት አሉ አይደለ? ለነዛ ይገልጥላቸዋል ስለ ሙሴ። ገብቶሃል አይደለ? መሲሁ ያስተምራል። ከመሲሁ በፊት የነበረውን የሙሴን ትምህርት ይገልጥላታል። በሙሴና በመሲሁ መካከል ሌሎች ነብያት ይኖራሉ። ለነሱ ደግሞ ይገልጥላቸዋል በየጊዜያቸው። ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ተገለጠላቸውና አምላክ አላህ ሱብሓነሁ ወተዓላ ለአብርሃም፣ ለኢስሐቅ፣ ለያዕቆብ ለነ ሙሴ ሲገለጥ የነበረው አምላክ ለእርሳቸው ገለጠላቸው። ይሄን ማስረጃ ሲናገር ምን ይላል አላህ ራሱ? ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲ ወአውሐይና ኢላ ኢብራሂመ ወኢስማዒለ ወኢስሐቀ ወአዩበ ወዩኑሰ ወሃሩነ ወሱለይማነ ወአተይና ዳውደ ዘቡራ። ሙሐመድ ሆይ እኔ ለአብርሃም፣ ለኢስሐቅ፣ ለያዕቆብ ይገባኛል። ተረጋጋ እንጂ ቀስ በል። እኔ ለአብርሃም፣ ለኢስሐቅ የነዚህ ነው ረበ ፈጣሪ ለልትረብሻለህ አዳምጥ እንጂ በርስ ምን አረበሽኩም? አርኔ የረበሽኩ አይደለም። በስርዓት ነው የጠየቅኩ ያለሁት። ለማወዛገብ መሞከር ሳይሆን እኔ እያልኩ ያለሁት ሐሳቤን ተረዳኝ። አሁንም ዘረዝርልኝ እኮ ከቁርአን ያገኘው ነው። አይዋ ስለዚህ አንተ የትም አልሄድም። እኔ እኮ አዳምጥ ከዚያ በፊት ያለ መረጃ ስጠኝ ነው እያልኩ ያለሁት። ኦኬ አንተ ሙሴን አብርሃምን ታውቀዋለህ? አብርሃም ታውቀዋለህ? እንዴት አላውቀውም? አውቃለሁ እንጂ። በጣም ጥሩ። በአብርሃም ጊዜ ከነበረ መጽሐፍ ስለ አብርሃም የሚናገር አንድ መጽሐፍ አምጣ። የሙሴን አልቀበለም ያስኬዳል። ለዚህ አብርሃምን በማን በኩል ያወቀው አንተ? ለምን አብርሃምን በማን በኩል ያወቀው? መልስ። በሙሴ። ስለዚህ ከሙሴ መጽሐፍ አልቀበልህም። ከዛ ሙሴ ነው መጽሐፉን የጻፈው ሙሴ ታሪክ ነው። ሙሴ ከአብርሃም በኋላ እኮ ነው የመጣው የጌታ ሰው ነው። እንደሱ ይሻላል። እንዲህ አይነት አካሄድ ነው። ኖ
እንደዛማ አይደለም። ጥያቄን በጥያቄ ሳይሆን ነው በቃ ጥያቄን በጥያቄ አይደለም። ነው ያንተ የራስ የመጣበትን አካሄድ ነው የሚሄድልህ። ሙሴ እንዴት ስለ አብርሃም ኖ ኖ አይደለም። ሙሴ አብርሃም ያውቅ ይችላል። እንደዛ አይደለም። ምን እያልኩ አለሁት? ሙሴ ተረጋጋ። ሙሴ ስለ አብርሃም አታቋርጥ እንጂ አትረብሽ። ሙሴ ስለ አብርሃም እንዴት ሊያውቅ ቻለ? ሎጂክ ነው ይሄዳል። ኖ ሎጂክ አይደለም፣ ይሄ ፋክት ነው እንጂ። በቃ ጥሩ እንደሱ ከሆነ መልሰው። በጣም ጥሩ። ምን እያልኩ አለሁት አሁን? ሙሴ በመጽሐፉ ላይ ስለ አብርሃም በዚህ ልስማማሽ። ቆይ አዳምጥ እንጂ ረጋ በል። ጥያቄውን መልስ። ሙሴ ስለ አብርሃም እንዴት ሊጽፍ ቻለ? መልስ። እኔ ጠየቅኩ ማለት እየጠየቅኩ እኮ ነው። እንዴት ትጠይቀኛለህ? እኔ መለስኩልህ። እሱ አልጣመም። መጀመሪያ ጠይቄ አይደል? እሱ አልጣመም አይደል? መልስ አንተ። ሙሴ ስለ አብርሃም እንዴት ሊጽፍ ቻለ? መልስ። ከእግዚአብሔር ነው፣ ተሰጥቶት ነው። ጻፍተው አይደለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስላለፉት ነብያት የጻፉት ከአምላክ ነግሯቸው ነው። ያው ራሱ መልስን አገኘው። እሺ ለምን ተደግሞ ተጻፈ? እሺ ለምን ተደግሞ ተጻፈ? ስለዚህ ኢየሱስ ክርስቶስ እንዴት ደግሞ እንደገና ስለቀደሙት ነብያት ስለ አብርሃም ለምን ጻፈ? ሙሴ ጽፎ የለም እንዴ? እንዲህ አይነት አካሄድ ላይ እኮ ነው። ሎጂክ ነው እየሄድክ ያለው። አምላክ ስላለፉት ነብያቶች በተደጋጋሚ ሊተረክላቸው ይችላል። ቆይ ይሄ ነው ኢየሱስ ክርስቶስ ለምሳሌ ስለ አብርሃም ተናግሯል አልተናገረም? ተናግሯል። ሙሴ አንዴ ጽፎ የለም እንዴ? ለምን ይጻፋል አስፈለገ? መልስ። እንደዚህ ብለው ነበር እያለ እኮ ነው። እንደዚህ ነብያቶች መጀመሪያ ስለ ኢየሱስ ክርስቶስ ተናግረዋል። እንደሚወለድ ምንድነው እና አብርሃም እንዲህ ብለው ነበር እያለ ነው የሚናገረው። የሚገርም ቃል በቃል ልንገርህ ወላሂ ወኢዝ ቃለ ኢብራሂም ወኢዝ ቃለ ሙሳ ወኢዝ ቃለ ዒሳ። ያው አብርሃም እንዲህ ባለ ጊዜ ሙሴ እንዲህ ባለ ጊዜ እያለ የእነሱን ቃል ነው ልክ አንተ ባልከው መሰረት ቁርአንም እየተናገረ ያለው። ለሳይህ እንዴት ሊሆን ይችላል? ሙሴ አንተ ራስህ በመጣህበት መንገድ እንዲህ ባሉ ጊዜ እያለ የእነሱ ንግግር እኮ ነው የሚናገረው አልክ። አዎ ቁርአንም እያለ ያለው አብርሃም እንዲህ ባለ ጊዜ ሙሴ እንዲህ ባለ ጊዜ እሱ እንዲህ ባለ ጊዜ እያለ ነው የሚናገረው ቁርአን ራሱ። የእነሱ ንግግር ላሳይህ አውጥቼ ትፈልጋለህ? እሺ የዳውድ መጽሐፍ የሙሴ መጽሐፍ ነበራችሁ? አሁን እናንተ ከመሐመድ በፊት ነበራችሁ መጽሐፉ? ምንም የሚገባው ሰው አይደለም። አያችሁ ይሄን ብቻ መለሰልኝ። እንደገና መልስ ወደ ዘመን ኖ መግባት ኖ ትክክለኛውን መልስልኝ። እውነታው ነው እኮ እያልኩ ያለሁት። አሁን ለምሳሌ ከነብዩ በፊት መጽሐፍ ነበራችሁ ወይ ነው? እሺ እንደገና ተመልሶ ወደ ዘመን እንደገና ተመልሶ ላለመመለስ ፈልገህ ከሆነ አልችልም ነው እንጂ ያው ተመለሰልህ እኮ እንዳለ። እኔ ሙሴ እንዴት ሊያውቅ ይችላል ስለ አብርሃም ስልህ እግዚአብሔር ገልጦለታል። ነብዩ መሐመድ ቀደሙት ነብያት ነው ቆይ ይቻሉት አላህ Subhanahu Wa Ta'ala ገልጦላቸው እንደገለጠላቸው የቀደሙት ነብያትን ቆይ ተረጋጋ። ለቀደሙት ነብያት የገለጥኩት አምላክ እኔ ራሴ አምላክ ነኝ ያ አምላክ ነኝ እያለ የተናገረበትን ቦታ አለስተ አንተ ግን ልታመጣ አትችልም። ከገዛ መጽሐፍ የምጠይቅህ ምትሰጠኝ እኮ ከቁርአን ነው። አንተ ምትሰጠኝ አሁን ምትሰጠኝ ከቁርአን ነው። እኔ ከቁርአን የምመልሰውን አንተ ከመጽሐፍ ቅዱስ አትመልሰው። እስኪ ለሙሴ ለምሳሌ አንድ ነብይ ልጥቀስልህና ለዚያን ለነብይ የገለጠለት ለቀደሙት ነብያት የገለጠ አምላክ እንደሆነ የተናገረበትን አንተ ለምሳሌ ከነብያቶች መካከል መጽሐፍ ቅዱስ ላይ ሀግ የሚባል ታውቃለህ? አውቃለሁ እንጂ ለዚያ ነብይ የተገለጠለት የቀደሙት ነብያት የአብርሃም የይስሐቅ የያዕቆብ አምላክ እንደሆነ ማስረጃ ምንድን ነው? እንዲጽፉ የተሰጣቸው ነብያቶች አሉ፣ በየዘመናቸው ተሰጥቶ አውጣና ከፍተህ አሳየን። ያ ነብይ ወራስ መጽሐፍ ትንቢት ተናግሯል። በዚያ መጽሐፍ ላይ የተናገረበት መጀመሪያ ጥያቄ መልስ። እንዴት ጥያቄን አውጣና አሳይ። እኔ ላሳይህ ነው። يلا ይኸውልህ ጥያቄን መልስ። እዚህ ያያቸው አይደለ? ምንም አይነት ወላሂ ላዚም እነሱ የሚመጡበትን መንገድ ተከትዬ ሲሄድላቸው ጊዜ የትም
ለማወዛገብ ነው እየሞከርኩ ያለው። እኔ እየጠየቅኩህ ያለው ማወገብ አይደለም። መጽሐፍ የላችሁም ነው እያልኩ ያለሁት። ለመጨረሻ ጊዜ እንትን ልበለህ። እሺ አንድ ነብይ ስላለፉት ነብያቶች አምላክ መለኮታዊ ቃልን ይገልጥለታል። አንድ ነብይ ስላለፉት ነብያት መለኮታዊ ቃሉን ይገልጥለታል ወይስ አይገልጥለት? እንደወሷቸው ነው። አንድ ነብይ ጥያቄ ራሱ ምንም አይገባም። ራሱ አይተውዳል። ጥያቄ ለመረዳት ራሱ አይደለም ለመመለስ። ነብይ ስላለፉት ነብያት ትምህርታቸው ዳክ ይገልጥለታል ወይስ ይገልጥለታል ማለት ያነሳቸው እንደዚህ ብለው ነበር እያለ በጣም ያው መለስከው። አሁን አንተ የጠየቀውን ጥያቄ መለስከው። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስላለፉት እሺ እኔ አሁን በማረጋግጥበት መንገድ አንተ ከመጽሐፍህ ከሌላ መጽሐፍ አልጠይቅህም። ከመጽሐፍህ ማረጋገጥ ትችላለህ? ጥያቄ መልስ መጀመሪያ መልስ። ልክ የማይወጣበት እንትን ሳስገባው ጊዜ ጥያቄ መልስ ይችላል። አያችሁ ታዲያ ሙስሊም ፊት እንደዚህ መጽሐፍ አትችሉም። ገብታችኋል? በእነሱ ቤት የሆነ በቃ ከእምነት ውጭ ሆነው ነው የሚጠይቁት። ልክ ሙስሊሞች ጋር ሲመጡ ከመጽሐፋቸው አካሄድ ውጭ ሆነው ነው የሚጠይቁት። ገብታችኋል አይደል? ይሄ ነው አንድ ነብይ ስላለፉት ነብያቶች አምላክ ይገልጥለታል። ለምሳሌ ብዬ አነሳውለት ሙሴ ስለ አብርሃም ገልጦለታል ወይ? አዎ ገልጦለታል። ይሄንን እያሉ ያሉት ማለት ነው። እሺ ጥያቄ ያለ ላይ መቅዲ ጥያቄ አለሽ? እሺ እነሱ በሚያወጡበት ሂሳብ ወላሂ ወደ እነሱ አካሄድ በሄድ ምንም አይነት መልስ አይኖረውም። ለምሳሌ አንድ ነብይ ጠቀስና መጽሐፍ ቅዱስ ላይ እኔ ያ ነብይ ስላለፉት ነብያት ወተቻላል አይደል? እኛም ጠይቃቸው መልስ የሌለው ከዛ ከመጽሐፍ ወተቻላል። እነሱ ደግሞ ከመጽሐፍ ታሪክ አምጥተዋል። ዶና ሰላም ዶና አለ ሰላም ነው። እንዴት ነህ? አለን ይመስገን። ስንት ዓመት ነው ተመልከው ዶና? ምን አልከኝ? ስንት አምላክ ነው የምታመልከው? ያ አንድ አምላክ ስላንተ ኃጢአት ብሎ ሞቶልህ? በትክክል። በጣም ጥሩ። ከሞተው አምላክ ውጭ ሌላ አምላክ የለም? አብ አምላክ ነው አይደለም? አብ ወልድ መንፈስ ቅዱስ አምላክ ናቸው። ስለዚህ ሶስቱም ጥያቄ ነበር። በቃ መጠየቅ የፈለከው ለለፈው በሚል አይደለም ጠይቀኛለህ፣ ግን መጀመሪያ ጥያቄ ነበር። እሺ መልሳትና አፍሽር ይፈልጋል። ስለዚህ
ያ አንድ አምላክ ሞቷል። ልብ በሉ ከሞተው አምላክ ውጭ ሌላ አምላክ የለም። እሺ አብ አምላክ ነው አይደለም? አልሰማኝም እንዴ? አብ አምላክ ነው አይደለም? አልሰማኝም። አንድም ሶስትም ናቸው ይላል። ሚስጥረ ሥላሴ ሰፊ ነው። ስለዚህ በዚህ ጊዜያችን መጽሐፍ ላይ እንደሱ የሚል የለም። በአንድም ሶስትም ናቸው የሚል የለም። ከየት ነው ያመጣው? እሺ እኔ መጀመሪያ ልጠይቅህ፣ ትጠይቀኛለህ አንተ እኮ መልሰው እንጂ ይሄን ጥያቄ ችግር የለም ትጠይቃለህ እኮ ልጠይቅህና ምንም ችግር የለውም እኮ አንተ ምን ትማከርና ችግር የለም ትጠይቃለህ። ልጁ ባለ ላይ ወጣው አምላክ ውጭ ሌላ አምላክ አለ የለም? የለም አልኩህ እኮ አብ አምላክ ነው። ይሄን መለስክልኝ አይደለ? ቆይ ገና ነው። አብ አምላክ ነው አይደለም? አንድም ሶስትም ናቸው። አብ አምላክ ነው አይደለም ነው ጥያቄው። አሁን አብ አባትም አምላክም ነው። በጣም ጥሩ። ስለዚህ ያልሞተ አምላክ አለ ማለት ነው። ታች የሞተ አለ አይደለም? እና አብ ሞቷል አልሞተም? አምላክ ነው ብለህ አብ በስጋ ሲገለጥ ወልድ ይሆናል ማለት ነው። አብ ነው የመጣው ምድር ላይ በስጋ የተገለጠው ወይንስ ልጁን ነው የላከው? አብ በመንፈስ ቅዱስ ማለት ነው። አብ ወልድ መንፈስ ቅዱስ ልጁን ላከው። ልጁን ላከው እንጂ አብ አልመጣም። ስለዚህ አብና መንፈስ ቅዱስ አልሞቱም አይደል? አብ መጣ ልንገር ወልድ ላይ ና አብም መንፈስ ቅዱስም አንድ ላይ አሉ። ገባ? ስለዚህ አብም መንፈስ ቅዱስም አብረው በወልድ ላይ ተሰቅለዋል ማለት ነው አይደለም? እንደዛ አይደለም። ስለተሰቀለው አካል ስጠይቅ አንተ አንዱ ነው የተሰቀለው፣ አንድ ወልድ የተሰቀለው ከተሰቀለው አምላክ ውጭ ሌላ አምላክ ብለህ ነበር። እንደገና ደግሞ አብም አምላክ ነው አልክ እኮ። ያልተሰቀለ አምላክ አለ ማለት ነው። አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ። ስለዚህ ያልተሰቀለ ሌላ አምላክ ነው የሚባለው ሚስጥረ ሥላሴ በዚህ ምክንያት ነው። አንድ ጥያቄ ልጠይቅ አንቺ ከስፈል ይሄ ወዴት ነው የምትሄደው? ያልተሰቀለ ሌላ አምላክ አለ ማለት ነው አይደለ? የለም። አብ ተሰቅሏል አልተሰቀለም? እንዴ አብ ማለት ወልድ ነው። ተው። ስለዚህ አብ ወልድ ደግሞ ተሰቅሏል፣ አብም ተሰቅሏል ማለት ነው። ልጁ ነው። አሁን ኮንሰፕቱን ይኸውልህ፣ አይዲያውን መጽሐፈ ትርጓሜ ይባላል። እናንተ በራሳችሁ ነው የምትፈቱት። ስለዛ ነው አልፈታንም ይላል። ያልሞተ አምላክ አለ፣ የሞተ አምላክ አለ። ስለዚህ ሶስት አማልክቶች ነው ብታመልከው ማለት ነው። አንደኛ የሞተ አንድ ጥያቄ ልጠይቅህ። እሺ ነው? አይ ጠይቅሽ። ልጅ ያለን ጥያቄ ልጠይቅህ። ጠይቀኝሽ። እሺ እድሜ ገባው ማለት ነው። ከነብዩ መሐመድ በፊት ማስረጃ አለ ወይ ብሏል። በቃ በጣም ቆንጆ ጥያቄ ማለት ነው። የምን አይነት ማስረጃ? ሃርድዌርም ቢሆን ሶፍትዌርም ከዛ በፊት የነበረ ወረቀት ፈልገህ ነው? ሙስሊም መሆናቸው ማለት ነው። ሙስሊም መሆናቸው እኮ በመጽሐፍ ቅዱስ ሙስሊም ናቸው ስላልከ በጣም ከመጽሐፍ ቅዱስ አይደለም። በዛ መጽሐፍ ላይ ሙስሊም መሆናቸውን ላሳይህ ነብያቶች ትፈልጋለህ? ምን ላይ? በገዛ መጽሐፍ ቅዱስ ላይ ነብያቶች ሙስሊም መሆናቸውን ላሳይህ ትሰልማለህ? ዛሬ እንደ መጽሐፍ አልሰልም። ምንም ብትለኝ አልሰልምም። ይኸውልህ ስለዚህ ማስረጃ ትፈልጋለህ? አያቸው ክርስቲያኖች ከቁርአን ውጭ ስጡን ይላሉ አይደለ? ችግር የለውም ከመጽሐፍህ ልስጥህ እያልኩት አይቀበልም። ወላሂ ማወቅ አይደለም የሚፈልጉት፣ መረዳት አይደለም የሚፈልጉት፣ እውነታን አይደለም የሚፈልጉት። ብዙ ክርስቲያኖች፣ ሁሉንም አይደለም፣ እውነትን የሚፈልግ ድንበር አልፎ የሚከታተል ክርስቲያን እንዳለ አውቃለሁ። ከገጽ ሰው ልስጥህ የምትፈልገውን እውነት እየተባለ አልፈልግም ይላሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። በመጽሐፍ ቅዱስህ ላይ እስልምና ትክክለኛ ሃይማኖት እንደነበረ የነብያቶች ሃይማኖት እንደነበር ቃል በቃል እስልምና የሚለው ቃል ነው ማሳየህ። እስልምና እግዚአብሔርን በብቸኝነት ማምለክ እስልምና የሚለውን ቃል ላሳየህ ነበር እኮ። አንድን አምላክ በብቸኝነት ማምለክ እስልምና ብሎ ነው መጽሐፍ ቅዱስ ያስቀመጠው። ሙስሊም የሚለውን ቃል በቃል አሳያለሁ በገዛ መጽሐፍ ቅዱስ። ሰው እንዴት ለእውነት አይገዛም? ሰው እንዴት በያዘው መጽሐፍ ላይ እውነትን ካገኘ ለምንድን ነው የማይቀበለው? ይሄን መጽሐፍ እሺ አንቀበልም አላችሁ ቁርአን። ከገዛ መጽሐፋቸው ላይ እንስታችሁ እያላችሁ ያህዝናል። እሺ ከላይ ሰላም
ሰላም ነው። አሎ እስኪ ንገረን የሚል አለ። ምናልባት እውነት የሚፈልጉ ሰዎች ይኖራሉ። እናሳያችሁ እስልምና የሚለውን እናሳያችሁ። ለአንዱ አምላክ መገዛት እንግዲህ ኢስላም ብሎ ማለት አልኢስቲስላሙ ሊላህ ለአንዱ አምላክ በብቸኝነት መገዛት ማለት ነው። በመጽሐፋችሁ በገዛ መጽሐፋችሁ ላይ ለአንዱ አምላክ መገዛት ኢስላም ማለት ነው ብሎ ያስቀመጠበት እናሳያችሁ። ተመልከቱ። ባይብል ላይ እንግባ ልጆች። لكل من يريد الحق ونتل የሚፈልግ ሁሉ ይሄ ባይብል ላይ ይታያችኋል። ባይብል ይላል። ባይብል ላይ እንገባለን። ከዚህ ከኦሪት ዘፍጥረት እስከ ራእይ ድረስ አለላችሁ። ወደ አማርኛ እንቀይረዋለን። ያውና ከኦሪት ዘፍጥረት እስከ ራእይ እስከ መጨረሻ ድረስ نشين ኢዮብ ይታያቸዋል። ምዕራፍ 2 ቁጥር 21 ምን ይላል? ለእግዚአብሔር ተገዙ ይላል፣ እርሱም ጋር ተስማሙ እያለ ይናገራል። አሁን ለእግዚአብሔር መገዛት ለአንዱ አምላክ መገዛት ምንድን ያሳየን የሚለው ላይ ትገባለህ። ወደ አማርኛ እንቀይረው እንመልከት። ያው ወደ ኢዮብ ራስ ትሄድ ይላል። እንሄዳለን። ሰምተናል፣ ታዘናል፣ ሰምዕን ወጣዐ እዚህ ጋር ይሄ ቃል በኔ ይላል እስላም ምን ማለት ነው? ለእግዚአብሔር መገዛት ያሰላም እሺ ያቀርላል መጽሐፍ ቅዱስ አይደለም አንተ ወሬኛ ይላል። በጌታ ይስምላል መጽሐፍ ቅዱስ ሄዳችሁ የዕብራይስጥ ተመልከቱት። ቁጣፈውን ቀጥታ ወደ አማርኛ ቀይሩት። ምንም ሳትጨምሩ ሳትቀንሱ ያመጣላችኋል። ለአንዱ አምላክ መገዛት ማለት ኢስላም ማለት ነው፣ ሙስሊም ማለት ነው ብሎ አስቀምጦላቸው እያሳያችሁ እኮ የነበረው እናንተ በራሳችሁ እንድታዩት ነበር። ሉክዳን ተጻፈው በእንቆቋ ነው በዕብራይስጥ ነው። ቀጥታ ዕብራይስጥ ሄዳችሁ ወደ አማርኛ መቀየር ብቻ ሌላ ምንም አያስፈልግም። ወአለይኩም ሰላም يسمعون تسمعون كلامي ولا لا؟ تسمع لوز مرحبا ايش يا አማርኛው ለምን እንደዛ አላለም ይላሉ ኮሜንት ላይ ክርስቲያን ልጆች። የአማርኛው ላይ ሙስሊም ማለት ነው ብለው ከተረጎሙላቸውማ ስለሙ ያሏቸው ነው። እንዴት ብለው ማለት ብለው የሚተረጉሙላቸው ይሄን ማን እንደተጠቁ ኢስላም ማለት ነው ብለው ሊተረጉሙላቸው አማርኛው ላይ
ስለሙ ማለት ነው ይክሮን ነው የተረጉምላቸው እናንተ በራሳችሁ ሄዱና የዕብራይስጡን ሄዱና ወደ አማርኛ ቀየሩት እስላም ይሄን ይመስላል ያማ ስለሙ እያወራችሁ ነው ሙስሊም ብለው ከተረጎሙላችሁ እናንተ በሰጣችሁ ምዕራፍና ቁጥር ይዛችሁ ሄዳችሁ ዕብራይስጡን ወደ አማርኛ ቀየር አድርጋችሁ በራሳችሁ ተመልከቱት የዛኔ ሙስሊም ብለው አስቀምጡታል እሺ ጥያቄ ያለ ካለ መጠየቅ ይችላል መቂ ማውራት ትችላለሽ አሎ እሺ ከላይ ያላችሁ ሰላማቲስ ታዲያ ለምን ቁርአን በአማርኛ ሆነም ቀኛኩት ተርጉሟል አለ ቁርአን በአማርኛ ተርጉሟል በየትኛው ቋንቋ ተርጉሟል ታገኛላችሁ እሱ ያ እሺ ልዩነት ምን መሰላችሁ እኛ በአማርኛ አሳተቱ አንድ ሰው ባን ተርጉማለሁ ቢል ትርጉሙን በደንብ ስለምናውቀው እንይዘዋለን እናንተ ግን ዕብራይስጡን አታውቁም አይደል አንድ ከመካከላችሁ ገብቶ ዕብራይስጥኛውን የሚያነብልኛል ለመጽሐፍ ቅዱስ የለም እኛ ግን አረበኛውን ቁርአንን በደንብ እናነባዋለን ትርጉሙንም እናውቀዋለን አንድ ሰው አሳስቼ ተረጉማለሁ ቢል እዚህ ቢጽፍ ማንኛውም ተርጓሚ እንይዘዋለን መሰረቱን ቁርአኑ ስለምናውቀው አረበኛ ነው ማለት ነው ሰላም አለይኩም እናንተ ግን ያንን እንደፈለጉ ቢተረጉሙባችሁ አታውቁም አታነቡም በዕብራይስጥኛ ምናልባት ታላላቅ መምህሮቻችሁ ካልሆነ አላውቅም ከታች ያለው እንደማያነብ ሰው የሚያውቁ እንደፈለጉ ይተረጉሙላችኋል እታቸው ያ ነው ሌላም ነገር በሳይስ ተረጋግጣ ሙሴና አሮን ወደ መካ ሄደው ሐጅ አድርጉ ተብለው ታዘው ነበር እስካሁን ድረስ መጽሐፍ ቅዱስ ላይ አለ ይሄ ጥቁሩ ድንጋይ እያሉ ቢሰሩላችሁ እዛ ወደ መካ ሄደህ ሐጅ አድርግ ተብለው ሙሴና አሮን አምላክ አዟቸው ነበር መጽሐፍ ቅዱስ ላይ አለ ይሄን ማየት የሚፈልግ ካለ ሰየዋለ ሙሐመድ የሚለውን ቃል በቃል ማየት የሚፈልግ ካለ ሙሐመድ የሚለውን ስም አሳየዋለሁ ይፋቸው ያ ነው ሐጅን የሚያደርጉ ብፁዓን ናቸው የሚል ቃል ማየት የፈለገ ሰው ካለ አሳየዋለሁ ሐጅን የሚያደርጉ ብፁዓን ናቸው ይል ነበር ዳዊት አለ መጽሐፍ ላይ እስካሁን ድረስ ይሄን ይመስላል ያ ይሄን ይመስላል ወደ መካ ሄዳችሁ ሐጅ አድርጉ የሚለውን ማየት የሚፈልግ ካለ አሳያችኋለሁ አጣሽንደ ማህያ ያጣው መጽሐፍ ቅዱስ አይደለም ወላሂ መጽሐፍ ቅዱስ ነው እኔ ከራሴ አንዳች አልናገርም በስልምና የሰውን አይብ ማውጣት ወይም ደግሞ የአንድ ሰውን አይብ ማውጣት ወንጀል ነው የሰው አይብ ማውጣት ወንጀል ነው የአንድን ሰው አይብ መደበቅ አለብን ማለት በደንብ ባላቆም እንደዛ ይባላል አይደል ግን ደግሞ አሁን ባልና ሚስቶች መሃል ባል ከሌላ ሰው ጋር ግንኙነት እንዳደረገባት አውቃ ያን ለቤተሰብ ብትናገር የዛ ሰው አይብ አወጣሽ ነው የሚባለው በጣም ጥሩ እሺ አሁን አዳምጪ መልሱን እሺ الغيبة لا تجوز إلا في ستة كما قال الإمام النووي رحمه الله تعالى مستنبطا من كلام الله وكلام رسوله صلى الله عليه وسلم حميت يفكر ነገር ግን በስድስት ነገራቶች ላይ ሐሜት ሊባል አይችልም ይላሉ ይታቻል ሐሜት ማለት የሰውን ገበና ማውራት ማለት ነው ይታቻል ነብዩ ሰለላሁ ዐለይሂ ወሰለም ስለ ሐሜት ተጠየቁ أتدرون ما الغيبة قالوا ሐሜት ማለት ምን ማለት እንደሆነ ታውቃላችሁ ብለው ጠየቋቸው ሰዎችን قالوا الله ورسوله أعلم ሰሃቦችን ምን አሉ አይ አላህና መልእክተኛ ይወቁ ከዚያም በኋላ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ الغيبة ذكرك أخاك بما يكره ወንድምህን በሚያስከፋው ነገር ወንድም ነው ብለው ተናገሩ አያችሁ ግን በስድስት ነገራቶች ላይ ሐሜት አንደኛው ምንድነው ከተባለ ሚስት ባሏ ጋር ተጣልታ ከሆነ ፍርድ ለማግኘት ብላ ወደ ህግ አካል ሄዳ መናገሯ ይሄ ሐሜት ነው ወይ? ሐሜት አይደለም።
ወደ ሽማግሌዎች ዘንድ ሄዳ ከቤተሰብ ጋር ሄዳ ፍርድ ለማግኘት ከሆነ ልብ በሉ እዚህ ጋር የባሏን ገመና ለማንም ፍርድ ለማታገኝበት ለጓደኞች ለምናምን ሄዳ እንድትቦጭቅ ምናምን አይፈቀድላትም። ገብታችኋል? ነገር ግን ፍርድ ለማግኘት ከሆነ ወደ ሸሪዓ ፍርድ ቤት ሊሆን ይችላል፣ ወይንም እስላማዊ ፈትዋ ለማግኘት ሊሆን ይችላል። ሄዳ ያንን ነገር ከዑለሞች ጋር መጠየቅ ወይንም ደግሞ ከህግ አካል ጋር ሄዳ በመናገር ፍርድን ለማግኘት ከሆነ የዛኔ ይሄ ችግር የለውም። ለዚህ ማስረጃ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሴቶች እየመጡ ይጠየቁ ነበር። جاءت امرأة إلى النبي صلى الله عليه وسلم تشتكي زوجها فأنزل الله سبحانه وتعالى بسببها سورة وسماها بسورة المجادلة. قال سبحانه وتعالى في بداية السورة قد سمع الله قول التي تجادلك في زوجها وتشتكي إلى الله والله يسمع تحاوركما. هناك الله سبحانه وتعالى سموتها يقربت سيتا اسملكته للسؤال مرسل يبنيهون القرآن هو الله رضا ولا نبي صلى الله عليه وسلم قامتها ባሌ እንዲያደረገኝ ምናምን ብላ ስትከስ ጊዜ ማለት ነውና ፍርድን ለማግኘት ከሆነ ችግር የለውም። ፍርድን ለማግኘት ከሆነ ችግር የለውም። በዚህ ነገር ላይ ይሄ ሀሜታ ይባላል። መሸህት ይሄ ሀሜታ ይባላል። ግን ምንም ነገር ለማያገኙ በተለይ እዚህ ሶሻል ሚዲያ ላይ ስለባላቸው ገመና የሚያወጡ ሰዎች ወላሂ በጣም ትልቅ ወንጀል ነው። ነብይ ሰለላሁ ዐለይሂ ወሰለም ምን አሉ ሐዲስ ላይ أسوأ الناس عند الله يوم القيامة رجل إلى زوجته وتفضي إلى زوجها فيكشف يعني ما فعله كما قال النبي صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከአላህ ዘንድ ክፉ ሰው ብሎ ማለት መጥፎ ሰው ብሎ ማለት የትንሣኤ ቀን አሉ ባል ከሚስቱ ጋር ያደረገውን ሚስት ከባሏ ጋር ያደረገችውን በገሃድ ወጥተው ማውራታቸው ነው ብለው ተናገሩ። ልብ በሉ። እስላማዊ ብይንን ለማወቅ ከሆነ ወይንም ደግሞ ከመንግስት ዘንድ ከሸሪዓ ፍርድ ቤት ዘንድ ሸሪዓዊ ህግን ፈልገው ከሆነ የዛኔ ችግር የለውም። ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር የመጡ ጥያቄ ሲጠይቁ እንደነበር መልስ ሲያገኙ እንደነበር ልክ እንዲሁ ደግሞ ከመንግስት ጋር ሄደው ህግን ለማስፈረድ ከሆነ ይሄን ለማድረግ ከሆነ ችግር የለውም። ነገር ግን ከዚያ ውጭ ሄዳ ለጓደኞቿ ማማት ምንም ጥቅም ለማታገኝበት እንደ ሶሻል ሚዲያ ላይ እየመጡ እየተሰባሰቡ ባሌ እንዲህ አድርጎኝ ሚስቴ እንዲህ አድርጋኝ እያለ ማውራት ይሄ ትልቅ ወንጀል ነው። ባልና በሚስት መካከል ያለ ገመና በፍጹም ጋር እንደዚህ መበተንና መርጨት ተገቢ አይደለም። እሺ እሱ ጥያቄ ነበረ። እሺ ጥያቄ ምንድን ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ሱረቱል በቀራ ላይ እና አርሰልናከ በሺራ ወነዚራ ወላ ተስአሉ አማ ካኑ ያዕመሉ ሚል ነገር አለ አይደል? ወላ ተስአሉ عن اصحاب الجحيم እሺ እንትን ላይ ደግሞ أمرت أن أقاتل الناس حتى يشهدوا أن لا إله إلا الله وأني محمد رسول الله فإن فعلوا ذلك عصموا مني دماءهم وأموالهم ونامي استي ሁለቱን እንትን አድርግልኝ። እሺ የሚቀረኝ አይደለም በነገራችን ላይ أنك بالحق بشيرا ونذيرا ولا تسأل عن أصحاب الجحيم إنا أرسلناك نالك نهل بالحق بأولت بشيرا ونذيرا أبصارنا أسفراري وإنما استنقاكي أدركي الناس بمياه بسرط بمندلنا بجنة الله ما نسوا الناس تركبتك بمندلنا كجهنم الله لك رسول ولا تسألوا عن أصحاب الجحيم سلا جهنم سوي ساتطيق مالاتشو يا مالت أنت سهلت سايقبل كرتو ولا جهنم يقباسو بكهرة مكلات أنت سلا ذات تطيق ما بشر يالاتشو الله سبحانه وتعالى نظالر برساتشو بجدتها من دنا ما درسنا الله بليلا بوتعالى فإنما عليك البلاغ وعلينا الحساب لا بانت لا يالبه قديتا أدرس يالكون ما درسنا بأني لا مرمر ودكو بأني لا ينال يطال واقاتشو لبساتشو الله سبحانه وتعالى نائها يعني أمرت أن أقاتل الناس حتى يشهدوا أن لا إله إلا الله فإنهم أطاعوا لذلك يعصموا مني دماءهم وأموالهم إلا بحق الإسلام الملو للانا سوتشن እንድጋደል ወይንም እንደዋጋ ታዘዝኩኝ ከአላህ በስተቀር ሌላ አምላክ የለም ብለው እስኪመሰክሩ ድረስ ይላል። ይሄንንም ከታዘዙና እሺ ካሉ ግን ከእኔ ደማቸውና ገንዘባቸውን ጠብቁ በኢስላም ግዴታ የሆነባቸው ነገር ሲቀር ብለው የተናገሩት ሐዲስ ነው። እሱን ሐዲስ እስኪ በደንብ እናብራራው። ብዙ ጊዜ የሌላ እምነት ተከታዮች እስካላመኑ ድረስ ተዋጉ የሚል መልእክትን የሚነዙበት የሆነ ሐሳብ ስለሆነ ሐዲስ ስለሆነ
ምን ለማለት ነው? ኡሚርቱ ታዘዝኩኝ አን ኡቃቲለ ናስ ሰዎችን ልጋደል። ኡቃቲልና አቅቱል የተለያዩ ናቸው። አን አቅቱለ ናስ ቢሆን ሰዎችን እንድገድል ማለት ነው። ሁለተኛው ግን ሐዲሱ ምንድነው? ኡቃቲል እንድጋደል ማለት ነው። መግደልና መጋደል ይለያያሉ? ይለያያሉ። መጋደል ማለት በሁለት ጸበኞች ጠላቶች መካከል የሚደረግ ፋይት ነው፣ ግጥሚያ ነው። እሺ ሁለት ተቃራኒ አካሎች ያሉ በእነርሱ መካከል የሚደረግ መገዳደል፣ ይሄ መገዳደል ይባላል። ገብቶሃል አይደል? ይሄኛው ግን ምንድነው? መግደል ከተባለ ያኛው ሊገድልህ አልፈለገም፣ ሂደህ መግደል ነው ይሄኛው። ታዲያ ሐዲሱ ላይ ምንድነው? መጋደል እንጂ መግደል አይደለም የሚለው። ታዲያ መጋደል የሚለውን በምን መልኩ ነው ያስቀመጠው ኢስላም ከተባለ ሊጋደል የመጣን አካል ነው የምትጋደለው። አየህ አይደል? አላህ በቁርአን ላይ ይላል ወቃቲሉ ፊ ሰቢልላህ الذين يقاتلونكم على እነዚያን የሚጋደሏቸውን ተጋደሏቸዋል። ስለዚህ ሊጋደል የመጣን አካል ነው። ታዲያ ሐዲሱ ምን ለማለት ነው? አንድ ነብይ ኢስላምን ያስተላልፋል በሆነች ሀገር ላይ አታስተላልፍም ብለው ቆመው እንደዚህ ሰዎች እንጋደላለን ካሉት በዚያ ላይ ያ ነብይ ሊጋደል ታዟል፣ ሊከላከል ከራሱ ታዟል። ገብቶሃል አይደል? الناس ሲል እዚያ ቦታ ላይ አጠቃላይ ሰዎችን ሁሉ ለማለት ነው ወይ? ላ አይደለም። طائفة من الناس ከሰዎች የሆኑ ጭፍሮች ለማለት እንጂ አጠቃላይ ሰዎችን አይደለም። ሰዎች ሁሉ እንድጋደል ታዘዝኩ ይላ አይደለም። አማኞች አሉ፣ በእነዚያ መካከል ህፃናቶች አሉ፣ ሽማግሌዎች አሉ። እነዚያ አይመለከትም። እጋደላለሁ ብሎ የመጣን አካል ብቻ ነው የሚመለከተው። አየህ ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሰራዊቶች ሲልኳቸው ጊዜ ለጂሃድ ምን ይሏቸው ነበር? لا تقتلوا طفلا صغيرا شيخا كبيرا ولا شيخا هرما ولا امرأة ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ሴቶችን እንዳትገሉ፣ በጦር ሜዳ ላይ ህፃናቶችንም እንዳትገሉ፣ ሽማግሌንም እንዳትገሉ። ወጣቻ በሌላ ሐዲስ ላይ አደራ ቀሳውስቶችንም እንዳትገሉ፣ መነኩሴዎችንም እንዳትገሉ፣ በቤተ አምልኮ ላይ የተቀመጠን ቄስ እያሉ ሁሉ ተናግረዋል። ወላ قسيسا في صومعته መነኩሴዎች ለብቻቸው ገንጠል ብለው የሚቀመጡባት ቤተ አምልኮ አለች አይደለ? አደራ እንደ አይነት ቄስ ብታገኙ እንዳትነኩብኝ አሉ ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ ታዲያ ምን አይነት ነው ተጋደሉ ያሉት? ያኒ ሊጋደል የመጣን አካል ብቻ ነው። ወቃቲሉ ፊ ሰቢልላህ الذين يقاتلونكم እነዚያን የሚጋደሏችሁን አሉ። ጦር አንስቶ ጋደላለሁ ያለን ሰላምን የማይፈልግ ይሄ ይጋደላል የሚልን አካል እንጂ በፍጹም ሌላን አካል አይደለም። አደራ ህፃናትን እንዳትገሉ ብለዋል፣ ሴቶችን እንዳትገሉ ብለዋል፣ ሽማግሌን እንዳትገሉ አሉ። ይሄን ይመስላል። አየህ ጀዛከላሁ ኸይር ወያኩ ውሸት ይላል። እስከ ዛሬ ስትሰማው ከነበረው ተቃራኒ ሆነብህ አይደለ? እስላም ጨፍጫፊ ነው ብሎ ጭንቅላትህን ሞልተውሃል አይደለ? እኔ ጋር ስትመጣ ደስታው ያ እኔ አልዋሽም። እኔ ከራሴ አንዳች አልናገርም። እኔ የምናገረውን እዚህ ጋር ይሄንን አሳየኝ ማየት ፈልጋለሁ ብላችሁ ብትጠይቁት ላወጣ የምችለውን ነገር ነው የምነግራችሁ። ማንም ክርስቲያን እኔ ከተናገርኩው ንግግር የሰማው ነገር ካለ ይሄን የተናገርከውን አውጣልኝ ስለዚህ ክርስቲያን እንደመሆንህ መጠን ግን ላነጻጽርልህ እስኪ መጽሐፍ ቅዱስ ምን ይላል ከተባለ ገደሏቸው እንመልከት። ጋር እና ምን ይላል? ሽማግሌው እናቶችን ሴት ሊሆንና ጎበዝም ቆንጆይቱንም ህፃናቶቹንና ሴቶቹን ፈጽማችሁ ግደሉ። ሽማግሌን፣ ሴቶችን፣ ህፃናቶችን፣ ሴቶችን ግደሏቸው ይላል። ያው እነዚህ ጋር የሰራዊት ጌታ እግዚአብሔር እንዲህ ይላል አለ።
የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማልክ በመንገድ እየተቃወመ ያደረገበትን እበቀላለሁ እግዚአብሔር። አሁንም ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ግደል፣ ብላቴና፣ ህፃናት፣ ሴቶች ግደሏቸዋል። አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሴቶችን፣ ህፃናቶችን፣ ሽማግሌዎችን አደራ እንዳትገሉ ያሉበትን ላሳያችሁ። ወደ አማርኛ ቀይረው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ወታደሮቻቸውን በዘመቻ በላኩ ጊዜ ምን ይላሉ? ያ ነብዩ ሰለላሁ ዐለይሂ ወሰለም የሚሉትን ልጅን፣ ሴትን፣ ሽማግሌን ሴትንና ሽማግሌን አትግደሉ ይሉ ነበር። መቼ? ሰራዊቶቻቸውን ሲልቋቸው፣ ጦር ሜዳ ላይ ሲልቋቸው አደራ ህፃናት ልጆችን፣ ሴቶችን፣ ሽማግሌን እንዳትገሉ ይሏቸው ነበር። አያቸው በቁርአን ላይ ተጋደሉ ምናምን የሚለውን ሰብስበው ያንን ያሽብሯቸዋል። አያቸው አላ ነገር ግን ያመስፈርታሉ። አደራ ህፃናቶችን እንዳትገሉ ይላሉ፣ ሽማግሌን እንዳትገሉ፣ ሴቶችን እንዳትነኩ ይላሉ። ጦር ሜዳ ላይ ሴት ልጅ አትገደልም፣ ነውር ነው በፍጹም። ሴት ልጅ፣ ሽማግሌ፣ ህፃናትን እንዳትገሉ ይላሉ። ይሄ ነው ጥያቄ ያለ ተራይ ከሆነ እኔ ልጠይቅህ። አይሰማም? ሰላም አለይኩም። እና እኔ ጥያቄ ሰላት ስንሰግድ ቢስሚላህ የምትለውን ነገር በውስጥ ብለን በአልሐምዱሊላህ ምራለን ወይስ ከነጭራሹ ቢስሚላህ አይባልም ነው? ቢስሚላህ ትላለህ በውስጥ ድምፅ ማውጣት ብቻ ነው የማይፈቅደው? በጀህሪያ ድምፅ ከፍ ተደርጎ የሚሰገድባቸው ሶላቶችን በተመለከተ አነስ ብን ማሊክ ረዲየላሁ ዐንሁ ምን አሉ? صليت خلف رسول الله صلى الله عليه وسلم وأبا بكر وعمر فما كانوا يجهرون ببسم الله الرحمن الرحيم. من على أنس كنبي صلى الله عليه وسلم هذا كأبو بكر هذا كعمر هذا سجد لهم عندهم من كون بسم الله الرحمن الرحيم ملون بجهر شيلو سمشاتشوا على وكمال. قال أبو هريرة بسم الله رب الرحمن الرحيم السوء ألف عندنا بدرا ولا مشكلة صار سلزي በዘውትር ሊደረግ የሚገባው በስር ነው። ኢማሙ በድብቅ ነው ያንን በውስጡ ይላል፣ ማእሙሞችም በድብቅ በውስጣቸው ይላሉ። አልፎ አልፎ ግን አንዳንድ ቢል ችግር የለውም። ወሬራ በገለጸ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አልፎ አልፎ እንዳሉ ገልጿል። እሺ ሹክራን። አንድ ጥያቄ ያለች ሌላ ሰዓት ካለኝ ብዙም እንትን ሰዓትና 10 ላይ መላእክቶች ይፈራረቃሉ። እንደዛ ነው የሰራነውን ስራ መዝግቦ ይፈራረቃሉ ተባለ። እኛ አሁን ለምሳሌ ሱፊ ሰላት ከሰገድን በኋላ 10ዋን በሰዓቷ ካልሰገድን ቀን ሙሉ ወይም የሰገድነው ሰላቶች ተቀባይነት የለውም ነው? من ترك صلاة العصر حبط عمله على النبي صلى الله عليه وسلم. የአሱን ሶላት የተወሰው ሁሉ ይታበሳል አሉ። አልኮሆል ብሎ ሰውየው ከተወ ሶላትን ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ማለት አንዴ መረጋጋት ሳይሆን በሰዓቱ ወይም አርፍቼ ቢሰግድ በምክንያት ከሆነ ሰውየው ያለፈበት ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም በእንቅልፍ ምክንያት ያለፈበት ሰው ወይንም ረስቶ ያለፈበት ሰው ባስታወሰ ሰዓት ይስገድ ብለዋል።
وقال النبي صلى الله عليه وسلم من نسي صلاة أو نام عنها فليصليها إذا ذكرها صلاة رستو ያለፈበት ወይ በእንቅልፍ ምክንያት ያለፈበት ሰው በተነሳ ሰዓትና ባስታወሰ ሰዓት ይስገድ ብለዋል። ትችላለህ። አውቀው ግን ሆን ብለው ሰውየው ማሳለፍ አይፈቀድለትም። ይሄ ወንጀል ነው። ነብዩ ሰለላሁ ዐለይሂ ወሰለም لا تترك صلاتك متعمدا አሉ فمن ترك صلاته متعمدا فقد برئت منه الذمة አሉ። አውቀህ ሆን ብለህ ሶላትህን እንዳትተው እያሉ ተናግረዋል። ስለዚህ የሰው ልጅ ላልፍ የሚገባው ወይ በእንቅልፍ ምክንያት ሊሆን ይችላል። እንቅልፍ ከተኛ ሊወስደው ይችላል በዛው። ሁለተኛ ደግሞ ሰው ነውና ሊረሳ ይችላል። ረስቶ በስራ ምክንያት ቢዚ ሆኖ የዛኔ ሊያልፍበት ይችላል። ካልሆነ በስተቀር ግን እያወቀ ወቅቱን አውቆ ሆን ብሎ ሙስሊም ያሳልፍ። እንደ አጠቃላይ ግን መላእክቶች ያን ከመያዝ ይቆጠባሉ ወይ ሳይዙት ይቀራሉ ወይ ከተባለ ላ ያን በምክንያት አልፎበት ከሆነ መያዙም አይቀር ነው። እሺ شكرا لا ጨርሻለሁ። مرحبا. እሺ አብዱ ሰላም አለይኩም። ወአለይኩም ሰላም። ናማን ነው እንዴት ናችሁ? አልሐምዱሊላህ። ከኔ ጋር የምትኖር ልጅ ናለች እኔ ጋርና አንተ ጋር ሁሉ ጊዜ ነው ማከታተላት። እሺ እና መስለህ ፈልጋለሁ ምናምን ብላ ትንሽዬ ነች። ኦኬ አናግር። ሄሎ ወይ ሰላም እንዴት ነሽ? እግዚአብሔር ይመስገን። እንዴት ነህ? አልሐምዱሊላህ አለ። እስልምናን መቀበል ፈልገሽ ነው? አዎ። እሺ እስከ ዛሬ ስናስተምር ስትከታተይ ቆይተሻል? አዎ። እሺ ያው ቃል አብረሽኝ ተከተልሽ በይ። የምለውን ቃል አብረሽኝ እየተከተልሽ በይ። እሺ አሽሀዱ አላ ኢላሃ ኢላላህ ኢላላህ ኢላ አላህ وأشهد أن محمدا رسول الله ما شاء الله ጨርሰሻል። አላህ ምስጋና ይገባው። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሲመጣ ጊዜ መጀመሪያ የሚመሰክርበት የምስክር ቃል ነው። ምስክርነቱም ስለ አምላክ ነው፣ ስለ ተላከው ነብይ ነው። የትእዛዛት ሁሉ ፊተኛና መጀመሪያ ብለው ነብያቶች ሲያስተምሩት የነበረውን ያን ምስክር ነው ዛሬም የምንለው። አሽሀዱ አን ላ ኢላሃ ኢለላህ ማለት ትርጉሙ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ። ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን ከተቀበለ ምን ያገኛል ከተባለ ያለፈ ኃጢአቱ ሁሉ ይማርለታል። ይህን ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ሰው ሰልም ያለፈ ኃጢአቱ ይመለሳል ማለት ነው። ሌላኛው በቀጣዩ ዓለም ምን ያገኛል ወደ ምድር ስንመጣ በቀጣዩ ዓለም ሙስሊም ከሞት በኋላ ወደ ገነት እንደሚሄድና የዘላለማዊ ህይወትን በቀጣዩ ዓለም እንደሚወርስ አላህ ቃል በቃል በቁርአን ላይ ብዙ ቦታ ላይ ይናገራል። በቁርአን ላይ ምን ይላል? ወበሽር الذين آمنوا وعملوا الصالحات أن لهم جنات ይላል። ሙሐመድ ሆይ እነዚያን ያመኑትንና መልካም የሰሩትን ለእነርሱ ገነት እንዳለላቸው አብስራቸው ከወዲሁ እያለ ይናገራል። ሙስሊም ሲንቀሳቀስ በዚህ ዓለም ላይ በቀጣዩ ዓለም የጌታው የአላህ ሱብሓነሁ ወተዓላ የተስፋ ቃል ተሰጥቶት ነው፣ ዋስትናን ይዞ ነው ከሞት በኋላ ወደ ገነት እንደሚሄድ ቃል በቃል በቁርአን ላይ ተነግሮት ነው። ይወጣ በሌላ ቦታ ላይ አላህ ምን ይላል? إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለላቸው በእርሷም ውስጥ ለዘላለም ዘውታሪዎች ናቸው እያለ ይናገራል። እና ይህ ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ከተባለ ለዚህ ሰከረው ብቻ መስገድን ማምለክን ይጀምራል ማለት ነው። አያችሁ እሱ ነው። ስለዚህ ሻወር ትወስጃለሽ፣ ንጹህ ልብስ በመልበስ ስለ ሶላት አሰጋገድ በመማር ሙስሊም ሰዎች ጋር አጠገብሽ ካሉ ቀላል ነው ያስተምሩሻል። ስለ ኡዱ አደራረግ፣ ስለ ሶላት አሰጋገድ ያስተምሩሻል። ለአንድ አምላክ ብቻ መስገድን ትጀምሪያለሽ ማለት ነው። እሺ እህታችን ስምሽ ማን ነበር? ምህረት። እሺ መቀየር ከፈለግሽ መቀየር ትችላለሽ፣ ችግር የለም።
አይ እፈልጋለሁ መቀየር። እሺ ደስ የሚልሽ ሙስሊም ስም አለ ወይስ እኛ እናውጣልሽ? አውጣል። እሺ ደስ የሚል ስም ትንበጥ እሷ እኛ እናውጣ። የኔን ከወዳችሁ የኔን ትይዛለች ማለት ነው። እሺ ማንን ስም ላውጣ? ኢክራም ወይንም ሐያት? ኢክራም ይሁን? ኢክራም ማሻአላህ። እሺ ኢክራም ነው ከዚህ በኋላ ስምሽ። ኢክራም ስለ ሶላት አሰጋገድ ያስተምሩሻል አጠገብሻሉ ሰዎች። ከዚያ ሶላትን መስገድ ለአንድ አምላክ ትጀምራለሽ ማለት ነው። ይበልጥ እስላማዊ ትምህርት ቤት ካለ በአካባቢሽ መስጂድና መድረሳዎች ካሉ ሴቶች ጋር እየሄድሽ ትማሪያለሽ ማለት ነው። መድረሳ ምናምን ይኖራል ባጠገባችሁ? እስላማዊ ትምህርት ቤት ከሴቶች ጋር እየሄድሽ እዛ እንድትማርና ሶላትም እንድትጀምር አድርጓት። ይበልጥ ደግሞ እስላማዊ ግሩፕ ምናምን ያስፈለገ እገዛ እንዲሆናት ከላይ ያለችው ዚክራን ፎሎ አድርጓትና እሷ ታገኛት ታስተምራታለች። እሺ እሺ ናይ مرحبا مرحبا شكرا عفوا ماشي يا قال لك السلام عليكم. عليكم السلام ورحمة الله وبركاته. በጣም አመሰግናለሁ እሱ ወንድሜ ስለቀጠል ድሮን ስለሰጠኸኝ። مرحبا እናማ በጣም ትለያለህ። አላህ ይጠብቅ። ይህ ጥያቄ ማለት ነው። እሺ በ16 ዓመቴ ባል አግብቼ ነበርና ማለት አላቅም ስለ ትዳር ምንነት ምናምን አላቅም። አጋጣሚ አንድ ልጅ ወደድኩና ያው የልጅነት ነገር ሆኖ ቤትም ቢያለኝ አታገቢም ብለው ማለት ነው። እሺ ከዛ ያገባሁት ልጅ በጣም እናቴ ተወዳለችና ለእናቴ ብዬ በቃ ዝም ብዬ ሳላቀው አገባሁኝ። ከዛም 4 ዓመት ኖርነውና ከዛ 4 ዓመት ስቀመጥ በቃ ፈታው የሰል ቤትም ቢያለኝ እሱም ልጁም አልፈታም ነው የሚለውና ከዛ ቀጥታ ሳውዲ መጣሁኝ። እዚህ ስኖር በቃ ስለ እንትንም አለ አይደለ ስለ ዲን ምንም ነገር ስማር በቃ በጣም ያሳለፍኩት ህይወት ራሴን ጸጸተኝና ብዙ ጊዜ በኮሜንትም ጠይቃለሁ ግን አልመለስክልኝም። እሺ እና እዚህ ከመጣሁ በኋላ እንለይ ብዬ ስጠይቀው ጭራሽ አልፈታሽም ማለት ግን ብሎክ ካረኩት 6 ወር ነው እንደዛ በለጠኝና የምሰራውን ብር ለሱ አልክም እንደገና እሱም ጋር አልደዋወልም። ደግሞ ሌላ ነገር ስጠይቃቸው ቀልብ ያገኝሻል ምናምን እያለኝ ነበርና አንዴ የነ መላ እንዳለህ ምትናገሪ ብዬ ነበር። ከአንቺ እሱ ልትወጂው አልቻልሽም በጭራሽ? አዎ በጭራሽ ልወደው አልቻልኩም። አስመስዬ ነው የምኖረው እስከዛሬ ማለት ነው። አስመስዬ ነው የምንኖረው። አውፍ በላይ በቃ ካሁን በኋላ እኔ ላንተ ልሆን አልችልም ብዬ ስለው አላለልሽም በቃ ጭራሽ አላለልሽም ነገር አለኝና አንቺ ያለምንም ፈቃድ ያለ ፈቃድሽ ነው ቤተሰቦች አስገድደውሽ እንድታገቢ ያደረጉሽ? ያለውላ ለአኔ የምፈልገው ልጅ እምቢ ሲሉኝ ከዛ ባልሽ ይመጣልኝ እምቢ አልኩኝ አላገባም ብዬ ማለት ነው። ከዛ እናቴ አልቅሳ ለመነችኝ። ያን ልጅ ስለከለከልኩሽ በቃ ከኔ አመርኩ ወጥተሽ ነው ወይ ምናምን ነገር ስትለኝ አላቅም። በ16 ዓመት የኔ ያኔ አሁን ቢሆን ብዙ ነገር ያውቃሉ። በ16 ዓመት ግን አላቅም እኔ ዝም ብዬ ያገባሁኝና ከዛም ስኖር እንዳለ በቃ አስፈታኝ። በ7 ወር ባገባው በ7 ወር ብላችሁ እምቢ አለኝ አናስፈታም ብለው ማለት ነው። ደግሞ በጣም ይቀናል። ለዲስ ላይ ራሱ በጩቤ ሊገልኝ ማለት ነው። ግን የሆነ ነገር ምንም ሰርጨው አይደለም አላህ በሚያውቀው ማለት ነው። ወላሂ ላዝ ኦኬ በጩቤ ነው ሊገልሽ ነበር? አዎ ወላሂ ላዝም በጩቤ ሊገልኝ ከ7 ሰዓት ማለት ነው። ማንም የለም። ለማንኛውም ሻዳምጪ ቤተሰቦች መልእክቴ ለእናንተ ነው። እባካችሁ ሴት ልጅን አስገድዶ መዳር በኢስላም አይፈቀድም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ إذا أراد أحدكم أن يزوج ابنته فليستأذنها ከእናንተ አንዳችሁ ሴት ልጁን መዳር ሲፈልግ አደራ ያስፈቅዳት እሷን አሉ። ማትፈልገው ትዳር ውስጥ አስገባሃት በጣም ነው የምትጨናነቀው። ሴት ልጅ ያለ ፍላጎቷ መኖር አትፈልግም። ታቻ ነብያችን ሰለላሁ ዐለይሂ ወሰለም የሴት ልጆችን ፍላጎት በመጠበቅ ላይ በጣም ጠንቃቃ ነበሩ። የሚገርማችሁ ሐዲስ ላይ መጨረሻ ላይ ምን እንዳሉ ታውቃላችሁ? استوصوا بالنساء خيرا አደራ ሴቶችን በመልካም ያዟቸው ብለው ተናገሩ። ታቻ رفقا بالقوارير አሉ። قوارير በقوارير ገለጿቸው። قوارير ታውቃላችሁ? ብርሌ ማለት ነው። ተሰባሪ የሆነ በጣም ጥንቃቄ የሚፈልግ ሆነ ያ አይነት ነው። አይታችኋል? ብርሌ ምናልባት መኪና ውስጥ እንኳን ስትገባ ጊዜ ሰው እንዲጠጋህ ራሱ አትፈልግም።
እንዳትጠጋ ብርሌ ይዣለህ ይሰበራልና ብለህ በጥንቃቄ የምትይዘው ዕቃ የለም። በዛ ነው የገለጿቸው። እና አደራ ሴት ልጆቻቸውን መዳር ስትፈልጉ አስፈቅሯት ብሎ ነብዩ ሰለላሁ ዐለይሂ ወሰለም ቀድመው ተናግረዋል። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكون فتنة في الأرض وفساد عريض. دين الناس ለምግባሩን የምትወዱለት አይነት ሰው ዳሯቸው ልጆቻቸውን ለትዳር መተው ከጠየቋቸው እያሉ ተናገሩ። እሺ እና ስለዚህ ይሄን ማድረጋቸው ስተት ነበር። ከዛ በመቀጠል ያለ ፍላጎቷ ሴት ልጅ አግብታ ከሆነ የዛኔ ተገዳ ህይወቱን እንድትቀጥል ማድረግ አይቻልም። በነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት መጣ ጠየቀች። አንተ የአላህ መልእክተኛ ሆይ እኔ ባሌን ልወደው አልቻልኩም፣ መኖርም አልቻልኩም በቃ አለች። ነብዩ ሰለላሁ ዐለይሂ ወሰለም አላስቀድረታ እንግዲህ ሲያገባሽ ጊዜ የሰጠሽን መህር መልሽለት አሏት። ከዛ ሲያገባት ጊዜ ሰውዬው የሰጣት ምን እንደነበር እዛው ጠየቋቸው። ነብዩ ሰለላሁ ዐለይሂ ወሰለም ባልና ሚስትን አገናኝተው የአትክልት ስፍራን ነበር የሰጣት መህር። ያንን የአትክልት ስፍራ መልሽለት አሏት። هل تردين له حديقته አሏት። የአትክልትን ስፍራ መልሽለታለች። ገንዘብ አንቺ የምትሰጪው ገንዘብ ለሁለት ነው የሚከፈለው።